ከባለፈው ህይወቴ አሁን ህይወቴ ምናምን ምለው ነገር የለም። እስከዛሬም የነበረው ላይቭ ላይ ቲክቶክ ላይ አልወጣም እንጂ የነበረው ህይወት እኩል ተሰድቤያለሁ፣ እኩል ተከስሻለሁ። ምንም ልዩነት የለም። ያ ሚዲያ ላይ አልወጣም፣ ይሄ ሚዲያ ላይ ወጥቷል። ስለዚህ የኔ ህይወት ጥፋተኛ አይደለሁም ስል ምን አለ መሰለህ ሚዲያ ላይ እንዲወጣ የምፈልግ ሰውም አይደለሁም። እኔ እኮ ሲጀመር እኮ ከድሮም ጀምሮ ስተዋወቅ ኢንተርኔት መጠቀም ማልፈልግ ልጅ ነበርኩኝ። ስራና ስራ ስልክ የሚሰራው ለስራ ብቻ ነው። ኖርማል ስልክ የምጠቀም ልጅ ነበርኩኝ። ይሄ ፌስቡክ ምናምን ኢንተርኔት ምናምን ብዙ እንደዚህ አንዳንድ ኢንስታግራም ምናምን ፎቶ ነበረኝ በቃ ድሮ በቃ ያው እሱም ችግር የለውም። ባለሞት የሆነ ነገር ትገባለህ። ይኸውልህ እና አሁን ላይ እስካሁን ድረስ ማለት ነው ቁጭ ብዬ ብቻዬን ሳስበው የኔ ጥፋት ምንድነው አልገባኝም። ሰው ጥፋት አጥፍቶ ከሰው ጋር ይለያያል 100%። እኔ እስካሁን ድረስ የኔ ጥፋት አልታወቀኝም። እየተሰደብኩ ነው፣ እየተረገጥኩ ነው። ጥያቄ ልጠይቅህ፣ ራስ ላይ ጭረት እንዳለው ወይም እንደተፈነከትክ ለማየት ስትፈልግ ምንድን ነው የምታረገው? መስታወት ነው የማደርገው። መስታወቱን ለምን እንደምታየው? ያ ያለብኝን ጉድፍ ለማየት። እኛም ደግሞ እንደ መስታወት ሰዎች ነን። ያየነውን ነገር ስንነግርህ መቀበል እንደ መስታወቱ ነው ብዬ ያ አስቶሬጅ እኔ እኮ እቀበላለሁ እኮ፣ ግን በአንተ መነጽር ስታየው ኦኬ፣ በእኔ መነጽር ግን ሳየው ሻፕ ጋኔክስ ምንም ነገር አላደረኩም ነው። አሁን እኮ በሁለት ሪሌሽን ማለት ያለውን ጥፋት ሳያሰመር አንዳንዴ እኮ ማኒፑሌት ማድረግ እኮ እንትን ነው ሆዴ። ሴት ልጅ ማኒፑሌት ስታደርግ ማለት አሁን ለምሳሌ አንድ ልጅ አብረ ሆነ የሆነ ሰዓት ላይ ብትተዋት እሷ ደግሞ ሞር እየፈለገች ትመጣለች። ገባ? ይሄ መጀመሪያ ማይንዷን ማኒፑሌት ስላረካት ነው፣ ጭንቅላቷን ማለት ነው። አብረ እንዳለ አብረ ፊውቸር ብዙ ነገር እንዳለ አብራት ትሆንና ድንገት ደግሞ በቃኝ ብለህ ስትሄድ ያ ነገሮች ለድራማዎች ይዳርጉሃል። እሷም ተጎዳው ብላ ትመጣለች። ገባ? የትኛውም ሴት ዝም ብለ ተጠቅመ እንድትተዋት የምትፈልግ ሴት ያለች ሴት የለች። የትኛውም ሴት ግን ደግሞ ስህተት ሁሉም ሰው ስህተት አይሰራም ማለት አይደለም። እዚህ ጋር አሁን ምን አይነት ሪሌሽንሺፕ እያሳለፍኩኝ እንደሆነ አታውቅም። ምናልባት ከአንተ የባሰ ሊሆን ይችላል። ገባ? ግን እኔ መጥቻ አላወራውም እዚህ። አንተ ግን ሚዲያ ላይ ያለ ግንኙነትክ ለዛ ነው ሁሉም ሰው እየተነሳ ጀጅ የሚያደርግ ወይ ሀሳብ የሚሰጥብህ ስለመጣ ነው፣ ሚዲያ ላይ ስለመጣ ነው። ግንኙነትና ዴት ያረካቸው ሰዎች የሚዲያ ፐብሊክ ፊገሮች ናቸው። ገባ? ይዘው እስከመጡ ድረስ እድሜ ልክህን የራስን ህይወት ይዘህ የራስን ነገር ስትመሰርት ይቆማል እንጂ እድሜ ልክህን በእነዛ ሰዎች እዚህ ሚዲያ ላይ እስካለ ድረስ ይነሳል ስም። እሱም ብቻ ሰው የሚጣ ምንድነው እንደ ማንኛውም የሚስማማበት ሀሳብ ሶሻል ሚዲያ ላይ እነዛ ሰዎች እንኳን ከሱ ቁጥጥር ውጭ ይሆናሉ። አንዳንድ ጊዜ እሱ በማያውቀው ከሱ ቁጥጥር ውጭ ሆነው አትሊስት ሰዎች ያውቁታል። ወደ ሶሻል ሚዲያ ካመጣ ነው ዝም እናስብለዋለን ወይ ያስፈራራን የኛ እናረጋለን የሚሉ አስተሳሰብ ያላቸው ሰዎች አይታጡም። እንደዛ እንኳን ቢፈጠር ነው ማለት አንቺን ለማብራራት ካንቺ ያልተቻሉ ሰዎች ጋር መግባት የለብሽም። እኔ አሁን እዚህ ሶሻል ሚዲያ ላይ ሊመክረኝም ሊያወያየኝም ምክር ሊሰጠኝም አቅም ያለውም ስነ ምግባር ያለውም ሰው የለም ለኔ። እኔ የሆነ ሰው ተበድያለሁ ብሎ እንኳን የሆነ ቤት ብሄር ነው የምልሽ እስቅበታለሁ። ሙዚቃን ከፍቼ ቤቴ ነው የምሰማው። ሀይባ ጋር ብሄድ፣ ሄለን ጋር ብሄድ፣ ዩኒማኛ ጋር ብሄድ፣ ቴዲ ሃዋሳ ጋር ምንም እንዲች ነው የማልመጣው ነው የምልሽ። እኔን ከጠየቀኝ በህግ ይጠይቀኝ፣ ከፈለገ መታረቅም ከፈለገ በሀገር ሽማግሌ እኔም በማውቃቸው በአካል ቤተሰቦች፣ ጎረቤቶች፣ ጓደኞች አሉ ለነሱ መንገር እዚህ ሶሻል ሚዲያ ላይ አስጥቶ እንትን ለማለት ከዛ ራሱ ይገረጣል እኮ ወይ ትገረጣለች ወይ ይገረጣል። ምንም የሚፈጠር ነገር የለውም። እና የሚያናደኝ በላይ ከድርጊቱ ከተፈጸመ በኋላ ወደዛ የሚሄዱ ሰዎች ናቸው። ድርጊቱን እንዲሞቅ ያደርጉታል፣ እነዛ ሽቀላ ያወጡበታል። እሱም ደግሞ ከሰዎች ጋር ብዙ አመለካከት ይሰጠዋል። እና አሁንም ስተት ማረም ብዬ የማምነው ማንም ሰው እዚህ ጋር መማር ያለበት ሶሻል ሚዲያ ላይ ጓደኛውንም ፍቅረኛውንም ይዞ መምጣት የለበትም። ልትችሉ እንደው ሶሻል ሚዲያ የምትጠቀም ሴት ኦቨርሄድ የምትጠቀም ሴት ባጠብሱ አሪፍ ነው። እውነቴን ነው። ለምናችሁም አትሆን ኖ አይ እንደዛ ብቻ ሳይሆን ሶሻል ሚዲያ ላይ ትዳራችሁን ይዛችሁ አትምጡ። ለመለያየት ካልፈለጋችሁ መፍትሄ አታገኙ። ማናችሁም የማንንም ችግር አይፈታም። እኔ የራሴን ችግር ራሱ ለመፍታት አምላኬ ነው ጸሎት ማድረገው። በራሴ እንኳን ችግር መፍታት አልችልም። አንዳንዴ የሰው ልጅ ጭንቅላቱ ይጠብና ይከብደዋል።
ስለዚህ የኛን ችግር ሄለን አትፈታውም፣ ወርቄ አትፈታውም። ጭራሽ ያብሰዎች ከሄዳችሁ ሽቄ ነው። ዞሮ ዞሮ እንደ ከተማ ልጅ ሽቄ ነው የነሱ ሽቄ ነው። እኔ እኮ ምን አይነት ሪሌሽንሺፕ እንደሆነ እግዚአብሔር አምላክ ያውቀው እንጂ አንድ ሰው እኮ ሲጣላ ተደዋውለክ እኮ ትፈተዋለክ። አውርተክ እንደዚህ ያማን አሁን ለዛም ነበር እኮ ራሱ ነው እንደዚህ ነው። ግን በቃ እውነት ሆዴ ቀልድ ነው ቁም ነገር። ግን በቃ ራስን ማዳመጥ ነው ያለብህ። በቃ ለተወሰነ ጊዜ ራስን ማዳመጥ ምን ያስፈልጋል? ወደ ዋጨታችን ሄድ። እኔ ባለፈው ባርች ቤት ጨርሻለሁ። አሁን ጨዋታችንን እንጮት ብታይ እንግሊዟ ያለው ነገር የእንግሊዟ ነገር የሆነቴን ነው በሲሪየስ የሚሰራበት ጉዳይ ነው። ያግባት በቃ የሲዲን ሰዎች ተገባበታላችሁ። እንግሊዟን እስኪ ፎቶዋን አሳየን እስኪ። አላ እዚህ የተነጋገርን እዚህ አሳየን ለነገሩ አራት አሳየን አራት እንዴ ለአንተ አይደለም እኔ ለሷ ክብር የምጨነቅ ሰው ነው ያማል። ናይ አረብ ለኔ ራሴ ሰው ተገባባችሁ አንድ ፎቶ ተገባባችሁ። እሷ ራሱ የመጀመሪያ ስራዋ ሶሻል ሚዲያ ላይ እንቅስቃሴን ማስቀነስ ነው ያለባት ብዬ ነው የማምነው። ከጀርመን ካልወጣ ወርቄ ራሱ ሴራ እየሰራችበት ነው። ከጀርመን ካልወጣ ሆዴ መተት አርጋብን ነገር ብር ላይ ቤት ላይ በአንድ ላይ ገብታችሁ እንዳናይ ነግሬያለሁ። ሆዴ ጀርመን ለቀን መውጣት ያለበት አራባታች ወርቄ እንዲሁ ቤቷ እንዳታስመጣ ልብስ ሊገዛ ነው የሚመጣው ያለች የዛሬ 2 ዓመት ጀበናዋን ይዛ እንዳብዱበሬ ቁጭ ብላ በቃ መንፈሴ ነገረኝ ትላለች። ጣን እያጨሰች አረ ጉዴ! እኔና ጆከር አንድ አፋጣጥናት ከጆከር ጋር መጨረሻ ላይ ማን ቢያወጣን ጥሩ ነው? መምህር ግርማ ያስዲያዳኑት ሰውዬ ኢትዮጵያ ያለው ጭራሽ እሱ ደግሞ ዩቲዩብ ላይ ለጠፈን እኔና ጆከር ከሷ ጋር ጭራሽ ብሎ አረባ ከዛው ግንባሬ መታ ብታደርግልኝ አልኩት። መርቀሻፍ ዳብታለች። አረ ምን በወጣው ስማ፣ እኔ ከዚህ በኋላ ወርቄ ቤት አሁን መተት አርጋበት ወርቄ ቤት ሊገባ ሆድ ያስበኳል። ቤት አላትና እዚህ ቲክቶክ ላይ ነው ወይስ መኖሪያ ቤቷ? አሁን መኖሪያ ቤቷ ለራሷ ቀንዶ የሚባል አረቄ ያለ ድሮ ኢትዮጵያ ውስጥ የቆመ ቀንዶ የሚባል እና ውዱድ ቀንዶ የምጠጣው አሉና ልክ ጨብ ስትላሉ እግሯን በቃ እጇን ወደ ላይ ታደርግና ፀጉሯን ወደ ላይ አድርጋ ቀንድ ትሰራለች። እንደዛ ነው የምትጨፍረው። መውጣት ሲቀጠቅጣት ነበረ። ሴቶች ሲያምራቸው ቀንዶ የሚባለው ይሄ እናትና ልጅ አለ አይደል? ይሄ ብቻ አላውቅም። አይገርም ቀንዶ የሚባል አለ። በፊት ነው በኖርቴ ጊዜ ነው የተጠጣው ባሽታ ቀንዶ የሚባል ነበረ። ሄዳለሁ በቃ ከዚህ በኋላ ሆዴ የኔ ነው እያለች ብታይ እጣን እያጨሰች ወይኔ አረ ካሳንቺስ ሰዎች የት ናችሁ ማለት አለች። የኔ ነው አለች። እሷ ደፋር ነች። አው ከዚህ በኋላ እኔ ጋር ነው የሚመጣው ብላለች። ደፋር ነች እኮ እኔ ይገርመኛል። ግን ወርቄ መተት ከባድ ነው። የሆነ ነገር አሰርታችሁ እውነት ነው ቀንዶ ይላል ጃሩ ላይ አርጋው ባሻ ደግሞ ቤቴን ቢያሸጠኝስ ብላለች። እሱ አይቀርም ተገኝቶ አይ ወርቄንማ እየጣፈጠ ነው የምትሸጠው። አረ ወርቄ ሙልጭ አድርገን ነው የምናጠዋት። ወርቄ እንዴ ሆድ አስበቋል። እስክትታጠብ ድረስ እኮ እሷንም ማከም አለብህ። ነይ እቡ ማለት አረ ማሻ አባዶ ወጥተለም ያማል እንዴ መጀመሪያ ታመጣባለች። 6 ወር መታከም አለባት ለማሸጥ። ወርቄ ትሸጧለች። ጋሸጥካትማ በቃ ትጣላለች፣ ትጸባጸባለች። በቃ ወደዛ ኮንቲነሯ ስራ ትጀምራለች። ይሄ
የኮንቲነር እንትን የሚያነሳ ገመድ አሳሪ ነች። ኮንቲነሩ ወደ መርከብ ላይ ሲጫን ይሁን ወደ ምን ላይ የቸገሩ ቀናበል ባሻ ፈረንሳይ ላይ ያው የሆነ ቆሻሻ የሚጥል መኪና ይመጣልና ይሄ ክሬኑ ላይ የሚታሰሩ አላ መኪናው እንዳይወዛወዝ እንዳይወርቅ እንዳይንሸራተት እንደዛ ነገር ነው መሰለኝ የምትሰራው። ገመዱ ማሰር በየትኛው አቅሟ እሷው እንደ ጎረምሳ ገመድ ታሰራ። አዎ አንድ ጊዜ ልካልኝ ነበር። እግሯን ተመታ ኮንቲነር ግሬን ሰብሮኛል ምናምን ብላ ፎቶ ልካልኝ ነበር። ሰራሽ ወደ ተላልካቻል። እኔ ወደ ሴትዮ የሆነ ነገር ቤቷ ገብታ በወጌሻ ሙሉ ያረም የተጀመረው ጨዋታ አይ ፎቶ በወጌሻ የተጀመረው ፎቶ እግዚኦ ወርቄ ከባድ ሰው ነች። ወርቄ ከባድ ሰው ነች። እኔ ግን ታሪካቸውን የሚያስቀምጡት ግን ለምንድን ነው? አዶናይን ትናገራለች፣ በዚህ ልጅ ትናገራለች፣ በዚህ ምናምን። ነገ ጠዋት እቺ ልጅ ላይፍ የላትም ማለት በቃ እሱ ኬሽ የሚጎዳት አይምጣ። ወርቄ ምን ላይፍ አላት? ላይፏን እኮ ጨርሳለች። ነገሩ 4 ዓመት አንተ ለራስህ ያላዘንክ ለወርቄ ታዝናለህ። በአንተ አንድ ፍሬ ልጅ ያለ እንዴ በቀደም ስማ ቤቷ እሄዳለሁ ሼር አድርገውልኝ ሆዴን ገቢ ነው የማደርገው ትላለች አልኩ። ኧረ እባክሽ ሲብረክሰ ለእግዚአብሔር እኔ ደግሞ በምንድን ነው ገቢ የምታደርገኝ? ወይ ታባረኛለች ብዬ ከጻፍኩኝ ብዬ ቁጭ ብዬ ሰዳምጥ ነበር። ኧረ ኃይለኛ ደብተራ እናመጣና እንልክባታለን። በስመ አብ ወወልድ ወመንፈስ ቅዱስ። እቺ የሀቢባ ያቀረበቻችሁ ተበቃችኋለች። ብላ ወርቄ እኮ ታሳዝነኛለች። እግዚአብሔር እኔ እንደ ሰው ባላያትም ማለት አለመማሩ ያሳዝነኛል። ምን አንተ የተማሩት አይበዙም እንደከሷ ጃፒ እኮ አለኝ እኮ ባሻ እኮ እሱ ከአንድ ከማይረቡ መሀይሞች ጋር ቁጭ ብሎ እየተላጠ ባሻ አለኝ ዋሎ አንተ እኮ ከመሀይሞች ጋር እየዋልክ እኮ ነው ከኛ ጋር መግባባት ያቃታ ይለኛል። እሱ እኮ የነበሩት እኮ ጥርብ እኮ ናቸው እኮ በቃ የት ግራስ ቀኝ የሚሉ ጃፒማ ያስቃል። ኧረ በስላሴ በቃ እንዲሁ ስቄ ነው የወጣሁት። ሴትዮዋ ራሱ ሳቀች። እኔ የምልህ ይሄ ሀጂ የሚባለው ከነ ቤተሰቡ ነው እንዴ ቲክታክ ላይ መጣው? እንዴት እንዴ የሆነ ቤት ተስቤ ገብቼ ወይዬ ስል ሀጂ ነኝ አሉኝ። የሀጂ የት ነኝ አለችኝ። ኧረ እኔ ከባርሽ ጋር መጣላት አልፈልግም ብዬ በይ እሷ እኮ እህቱ ናት። ሪሌቱ እዛ ሀቢባ ጋር ሲሰዳደቡ የነበረችው እህቱ እኮ ናት። እኔ ጭራሽ አላየሁ። ሀቢባ ጋር ሲሰዳደቡ አላየኋቸው። አሁን ነው በቅርብ ባሻ ነው ደውሎ የነገረኝ። እና ታውቁ ሰዎች ናቸው። ሀጂ ደግሞ የሀጂን ኤክስ ተፍ እያልክ ቪዲዮ አየሁ ተቆርጦ ሆዴ። ኧረ በስመ አብ ይኸውልሽ ማርያምን ዛሬ እንኳን ሁላ ምና ሚካኤል ምንም ወፍ የለም። ጀለስካ ምርጥ ሰው በጣም የምታሳዝንሽ ማይዞ ያ በቃ እኔና አንቺ ምናምን ስትል አይ እሷ እህቴ ነች ለእኔ እውነት ለመናገር በዛ ደረጃ ማስበም ልጅ አይደለሁም። ሲጀመር በዚህ ደረጃ ተጎድታ የመጣች ልጅ ነች ሶሻል ሚዲያ ላይ እሷን ሰፖርት ማድረግ እኔ እንኳን ወንድ ልጅ ነኝ። ሴቶች ናቸው ተጣላን እንደዚህ መታኝ ምናምን ይሉት ወንድ ልጅ ኦኬ ያው ራሴን አውቀዋለሁ። ግን ሀጂ ግን ተናዶብሃል እንደዛ የሚለውን ቪዲዮ አይቶ እንዴ ሀጂማ እንዴት አይናደድም? ምን ሆኖ ይናደዳል እንዴ? እንደውም ክሱን ያቋርጥለታል። ክሱን ያቋርጥለት እንጂ እኔ ማስማመች ክሱን ያቋርጥለት እንጂ በመጥረቢያ በመፍለጫ ይቀጠቀጣትን ልጅ። ሴቶች ግን እሱን ነው የሚወዱት መሰለኝ። በቃ የእሱ ቲፎዞ የእሱ አድናቂ እንዳለ ሙድ አድርገውት እንዳለ ሴቶቹ ናቸው። በቃ ይመቸው እሱ በቃ በርግዶለታል ይጫወት በቃ። እሷም ግን ሰፖርት አንተ ማውራት ይጫወት እንደፈለገ ምናምን እንጂ እሱ ምላስ አለው
ተማከውኝ አንተ ማውራት አትችልም፣ እሱ ግን ምላስ አለው። ያ እኮ ነው ባሪሽ ከቆጣች እኮ እናቴ የሆነ ነገር ካልሽ ካልተመቸሽ እኮ ይፈረግጣል። ወይ ብሎ ካርጉልኝ ወይ አውርዱልኝ፣ ማውራት አልፈልግም ያለ ከኔ ጋር እንደዚህ አልነበር እንዴ? ስናመድ መጨረሻ ኩዊን ላይ አቋራጭ አስታረቀችንና ካጂ ጋር በግጥ እንዴ እኔ በገባሁበት ቤት እኮ ነው አስደነግጠው ነበር። ቤቴ ነው በገባበት ቤት ማለት በሰባቱም አካውንት ያስጨንቀው ነበር፣ በሰባቱም አካውንት። እዛ መጨረሻ ላይ ኪሊያ ምንድነው ችግራችሁ አለች። እኔ መታታል ነው ማለት እኮ በግጥ ከሰኛለች። በግ ላይ ቀርቤ ከተፈረደብኝ ያኔ ከጥቁጥኛው ምንም ሳታረጋግጥ አለኝ። በቃ ይመቸው። ካሸነፈ አንድ ሰው በግ ያልተረጋገጠ ነገር እኔ እንደመታት 100% አውቃለሁ። መጽሐፍ ቅዱስ ይዤ እምላለሁ። ማን ነው የሚሸልመኝ እኔ ጌም ላይ ማን እንደሚሰጠህ አታውቅም እንዴ? አላየም። ምን ታስቢያለሽ? ወደ ኢንግላንድ ሊመጣ ነው። እዚህ እንደዚህ እንትን ህርመታችን እስር ቤት አለ። ዛሰረው ባርች የግል ድሬት ዘረ አራጅ ልጅ ደራስ እዚህ ከዛሬ ሰላሙን ነው ያገኘው። እኔ ቤት ዛሬ ከሚጣ ጋር እኔ ጋር ሆኖ ሰላሙን አገኘው። ሚጣ እንዳለችው ካሁን በኋላ ዝም ብሎ ይኑር። በቃ ሚጣ አይሻልም? አዎ ሚስት አግኝተንለታል። ኢንግላንድ ዝም ብሎ ይኑር። በቃ ሚስት አግኝተንለታል። እዛ ይሄድ ይውጣ። ከዛ እናንተ አላችሁ እዛ ምናምን ካልሆነ የግል እስር ቤታችን ታስረዋለህ ካስቸገረ። አዎ እንደዚህ የለም እዚህ በቃ ወደ ስራ ማይኮ ፈዛሃል። ማይኮ ሁለት ችግር የለውም። ፎሎ አድርጌሻለሁ ብራዘር። ሁለት ገና አታውቃትም እንደ የኛው ወቅራት ቀጠና ሁለት እኮ ናት። ኧረ ጀለስ ነች። ባርቼ ምን ልጅ አንቃው በእናትህ ይሄ መራ የሚባል አይ ትቷል እኮ አሁን ተወው እኮ በቃ ወደ ስራ ሊገባ ነው። መሰዳደብ ተዋረንደ ከኔ ጋር ነው ያለው። አቴዳ በእኔ እኮ ወንድም ነው። ከዚህ በኋላ ፍሬንዴ ነው እኮ ጀለስ እኔ ጋር ነው። ስፖርት ጀምረናል። ተመዝግቧል። ጂም ተመዝግቧል። ሰው ተቀምጦለታል። ከሀገር ከእንግሊዝ ይወጣል። ሁሉ ነገር ተናገራል። ጂም ይጀምራል። የሆነ ካሮት ተዘጋጅታለች። አፕል ምናምን ፍሩት ምናምን ብላ አሁን ካሮት እያበላሁ ነው። ቴዲ ግን እውነት ነው ከአሜሪካ ተባረረ ነው። አብነት ነው ያለው። መቤቴን ሰምተሽዋል እንግዲህ እሱቶ ጓደኛዬ እኮ ነው አብነት። ግን እንዴት ነው ትመለሻለሽ? ቆየሽ ብትመለሻ መምጣት አይቀርም። ምን አዲስ አበባ እሱማ ማን ይቀራል ከአዲስ አበባ ተመኝ። እመጣልሻለሁ ባሽ ፏፏ አደርግሻለሁ መጥቼ ማርያም ሂዲ ማርያምን። እኔ እንደዛ ሳይሆን በቃ አልመለስም። ለምን ማትመጪው አገርሽ አይናፍቅሽም ጀርመን? እኔ ግን ኪዲ ስታገባ ኤልሻዳይ ቅር ያላት ይመስላል፣ ያዘነች ትመስላለች። የሸገሩ እኔ ብዙ እኮ አላውቃችሁም። እኔ እኮ ከአንተ ጋር አሁን ስገባ ምናምን ለሶስተኛ ጊዜ ለአራተኛ ጊዜ ሴት ልጅ አስገብተህብኝ። ኧረ ፍራንክፈርት መቤቴን ያበደ እኮ ነው ኪዲ። እንዴ ፍራንክፈርት ያበደ ነው። እንኳን ደስ አለሽ ብለናል። መልካም ጋብቻ ለባልሽ። የዛሬ ወር አካባቢ እሱ ወንዱና ሴት ልጅ ሆነ። ሸገር አያችሁ አዲስ አበባ ግን ከኔ ጋር ጣልታለች። እንዴት አትጣላስ? ሄደ ሰላማት ምን ርስት አልተበላላ በዚህኛ እኔ ምናምን ተባልተናል። እንደ ሰላም እንባባለው እንዴት ሄደው እንጂ ከእንደዚህ ማህታርች እንደ ሄደ ሰላም ብለን ማየር ግዛት የሲስተርን ሂውማኔር ቦዲ ከሲስተር ነበር ሂውማኔር የሚወስዱት። አሁን እዛ ቤት ስራ እየበረገደላቸው ከማን ጋር ነው ወይ የሸገረው? ማን ነው እንደ እሺ ምራሺ እኔ ጀለሷ ደስ ትለኛለች፣ ሙዷ ደስ ይለኛል። ኤርሻዳይ ነው የምትባል። ኤርሻዳይ ግን ደበራት። አሁን ኪዲ ስታገባ
በቃ ብቻዋን ቀረች። እህቴ ደግሞ ስለምትወዳት በጣም ትመቸኛለች። ያ የፈረደውን ይማኛ ነበረ እሱም ይረግጠኛል እኮ ችግር የለውም። አዋጨተናለች እኮ ሊደብራት ይችላል። እሱማ ችግር የለውም። ኤልሻዳይ እኮ ዶክተር ነች አሉ እኮ ዶክተር ነች፣ የተማረች ነች፣ ችግር የለባትም። ማናት ዶክተር? ኤልሻዳይ የምን ዶክተር? ያው እንግዲህ ቴዲ ለማሞ ወይ ሆዴን ታውቀው ነበር ድሮ በልጅነቱ። ነገርኩት ከነምኑ ከዛ ይኸውልህ አንድ ባች ነበራችሁ? አይ እሱ ትልቅ ሰው ነው። እዛ እንትን ቴዲማ ትንሽ ነው እንዴ? አሜሪካን ሀገር የሰፈሩ ልጆች ነበሩና ቴዲ እኮ ወንድሙ እኮ ጓደኛዬ ነው። አንተ ታላቅ ወንድሙ። ናይ ቴዲ የት ነው የምታውቀኝ? ነኝ እንደዚህ ቆይ በውስጥ ጽፍላለሁ። እሺ ከነምን አንድ ጀለሱ ነበረችና አሜሪካን ሀገር ጀለሴ ነች። በእሷ ነው የሚያውቀኝ። እሷ ደግሞ ስለ እኔ ሂስትሪ ዝግዝግ አድርጋ ቴዲና አብነት ስለ ሰው ልጅ የማያውቁት ህይወት የለም። በተለይ እሷ እኮ በቃ ስለ እሱ ሂስትሪ ዝግዝግ አድርጋ ነው የነገረችው ስለ እኔ ሂስትሪ። ለነገሩ አብነት ተነጥቃ ሄዳ አላስመለስክላትም? ታስታውሳለህ? እና የካሳንች ልጆች እኮ ነን። ትቀልዳለህ እንዴ? እንዴት ነው የማናስመልሰው? እንደ አንተ ማንዴላን ታውቀዋለህ? ቴዲ ማንዴላ 22 ነው። የት እኛ አስፈር ያለው ማንዴላ? ወመቴው። አዎ እንዴ